እስቲ ይሄን አልወጣም ግን ጋላሪ ነው። ተይ እንደዚህ ሻንጣ ብቻ መስሎኝ ነበር። ተይ አንቺ ኧረ ከዚህ ባስ አለ ራቆቷ ምናምን ብልክልሽ። አሁን ፖሊስ አንስቶት ነው ፎቶ። አዎ ፖሊሶች ማንም ሰው ሳያነሳው ፖሊሶች ነው መተው። ዜናው ምን ላይ ማግኘት የምችለው? አረብኛ ዜናውን እስቲ የካፍቼ ሊልታል። አረብ ላይም ተለቀዋል። አረብ አረብ ቻናሉን ንገሪኝ። ዩቲዩብ ላይም ከሆነ ጽፌ ገብቼ ልፖስት። ሰላም ትልክልሻለች። ሰላም እንደዚህ ማታስ ነው አወራ ነበር። ትክክላቸው ናቸው። የሞተች ልጅ ሙታ ቆሻሻ ውስጥ ተጥላ የተገኘች ልጅ አለች። ገባሽ? ኢትዮጵያዊ ናት። አዎ ኢትዮጵያዊ ናት። እሺ ማን የገደለው? በዋትስአፕ ልክልሽ ነበር ግን ለማየቱ ራሱ ይዘገንሻል። ወይ ይቅርብኛል። አዎ ይቅርብሽ። እና አብሩሽ መጀመሪያ 3 አበሻ ነው እንደዚህ ምናምን ተገድለው ብሎ ዜና አድርጎ ነበረ። አብሩሽ ውሸታም ነው። የአብሩሽ አትስሙት። አብሩሽ ለምን ድምፅ አይሆንላችሁም ታዲያ? ዛሬ አብሩሽ ለዩቱብ ነው የሚሸቅልባችሁ። ጭራሽ ትናንትና ደግሞ ለሞተችው ገዳይ ናት ብሎ ለቀቃት ዩቱብ ላይ ለመሸቀያ። ጤና አለው የሰውዬ። እና ልጅቷ እንደዚህ ቅዳሜ ተገኝታለች። በቀደም ሻንጣ ውስጥ ነው የተገኘችው ማለት። አዎ እዚህ ቅዳሜ ምናምን ታይታ ነበረ። ቅዳሜ እንደዚህ የጠጣች ነው ምናምን አላውቅም አይደል ነው እንደዚህ። እኔ በመልክ ልታቀን ትችላለች፣ ላቃት እችላለሁ። እኔ በቃ ያኔ በፎቶና በአካል አንድ አይነት አይደለሽም። እና ሮብ ነው የተገኘችው ተጥላ። ቅዳሜ የጠፋች ሮብ ተጥላ ተገኘች። እሷ የምትኖረው ሌላ ቦታ፣ ሬሳዋ የተገኘ ሌላ ቦታ። በቆሻሻ ኪስ ጠቅልለው በሻንጣ እንደዚህ ቆራርጠው ሳይሆን ደግሞ እንደዚህ አጣጥፈው ነው የከተቷት ሻንጣ ውስጥ። እንዴት አስቻላቸው እናትሽ? እና የሚባለው የጣላትን ሲያዝ ወደ አበሻዎቹ ጠቁሞ ወሰደ። የጣላት ዜጋ ነው መሰለኝ። ከዛማ በካሜራ አለ አይደለም እንደ ጣልሽ ከየትኛው እንደተነሳሽ ምናምን ይታያል። ሲያዝ ወደ አመጣት አበሻ ቤት ወሰዳቸው ፖሊሶቹ። ተያዙ 2 ጓደኞቿ። እና ገና ነው መጠረጥ። እዚህ ሀገር ዜጋ ነው የገደላት፣ ኢትዮጵያዊ ነው የገደሏት። ሴቶቹ ኢትዮጵያውያን አሉ። እና ገና ነው ያው እየተጣራ ነው ካሜራ። እሺ ቆይ ማለት አስክሬኗን በሻንጣና በጥቁር ፌስታል አድርገው የሚጣሉት ቆሻሻ ውስጥ በውስጥ እንደዚህ በጥቁር ኪስ ተቀሏት እንጂ እንደዚህ ጭቅጭቅ ይሁን ምን ይሁን አላውቅም። በስ ጠቅልለው ሻንጣ ውስጥ ከተው ነው ቆሻሻ ውስጥ ተጥላ የተገኘችው። በ3 ቀን ይኸው ቅዳሜ፣ እሑድ፣ ሰኞ፣ ማክሰኞ በ5ኛ ቀን ነው በ4ኛ ቀን ነው የተገኘችው። አጋጣሚ እንደዚህ ቆሻሻ ምናምን እንትን የሚያደርጉ የሉም እነሱ አይቷት ነው እሱ እንጂ ዝም ብሎ ቤሩት 5 ቀን ቆሻሻ አይነሳም። ቤሩት 5 ቀን መንግስት ቆሻሻ አሁን እዚህ በየቀኑ ነው ቆሻሻ የሚያነሱት። ኧረ ትቀልጃለች እንዴ? ያ ተጥላ የተገኘችው እኮ ነው። የጣሏትማ ቤታቸው ማስቆይተዋት ሊሆን ይችላል እኮ ለባሽ ገለው እንደዚህ ጠቃለው ምናምን ሊሆን ይችላል እኮ። አጋጣሚ ሲጠብቁ የተመቻቸው ሁኔታ ለመጣል ሲጠብቁ የተመቻቸው ሁኔታ ምናምን። አዎ ለዛ ነው። እና ቆሻሻ እዚህ ደግሞ ማንም ያውቃል። ሁሌ እንደዚህ እንደውም ኢትዮጵያ ይሻላል። በጣም እንትን የሆነ ሀገር ነው። ቶሎ ያነሱም ቆሻሻ እና በጣም ነው የሚያሳዝነው። አሁን እሺ ማን እንዴት ነው ከሰው ጋር የሚኖረው ግን? እኔ ለራሴ ፈርቼ በቃ እየፈራሁ በቀደም ቁጭ ብዬ ነው ያደርኩ። እንደዚህ ያደርኩ። ሰው አታስገቢ አንቺ ቤትሽ፣ ሰው አታምጪ ቤትሽ። ብቻሽን አይደል ኖሪው? ሰው ቤትም አትሄጂ። አይ ማንም አይታምንም። በቃ እዚህ ሀገር በቃ ያስፈራል። በጣም ነው የሚያስፈራው። ማንም ማመን የለም። ምግብ ሰው ቤት ሄደሽ አትቢ፣ ሰው ቤት አትሄጂ። ምግብሽን ብርሽን ከፍለሽ ሬስቶራንት ቢ፣ ቤትሽን ቆልፈሽ ተኝ። ሰው አታስገቢ ያለ ሰው ቤት ማደርም ሰው ቤት አምጥቶ ማሳደርም አያስፈልግም።
ተፈት ዲኔ ከተፈት ስንት ዓመት ይሆናል ስታረግ ብዙ አሉ እኮ እዚህ ሀገር እኮ አቡዬ ሬሳ እኮ ሬሳ እንዳይመስልሻል ሬሳ ወይኔ ቤሩት ግን ለምን እንዲጨከነ ሰው የኑሮ መወደድ ነው ሰው ጨካኝ ያደረገው ከዚህ በፊትም የዛሬ አመት ነው ምናምን እንደዚህ አንድ ተቆራርጣ ምናምን እጁ አግራ ተቆራርጣ ምናምን ገዳይ አልተገኘም እስካሁን አልተገኘም ገዳይ ያልተያዘ ማንም የለም አልተገኘም እሷ ግን በቃ የዛሬ አመት ነው መሰለኝ የዛሬ አመት ህጉ ያላላ ስለሆነ ነው ሰው እንደዚህ የተጨካከነው ህጉ ብዙ ስላልሆነ ህግ ሳይሆን ከተያዝሽ ህግ አለ እኔ ህግ ስልሽ ፖሊሶች ከያዙሽ አይለቁሽም መቼም ግን እንዴት ነው በቃ አንድ መንግስት ምናምን ስላልነበረ ሸለል ተይዟል ልጆች ማው ተይዟል ልጆቹ ምርመራ ነው እነሱ ናቸው አይደለም አልታወቀም ግን ምርመራ ላይ ነው ገና እነሱ ናቸው አይደለም ለሁለት ገደሏል ለብቻ ገደሏል በሰው አስገደሏት አልታወቀም ገና ወይማ እዚህ ሀገርም ተይዘዋል ሌሎችም የሚፈልጉ አሉ ገባሽ አበሾቹም ተይዘዋል ጠቁሞ ሲወስዳቸው መኪናው ከዚህ ነው ያወጣሁት ምናምን ብሎ ጠቁሞ ሲወስዳቸው ተይዘዋል ጓደኞቿ ናቸው አብረው የበሉ አብረው የጠጡ እነሱም ደግሞ የሚጠቁሙት ሰው ይኖራል ለስንት እንደገደሉ ይታወቃል እዚህ ባይጠቁሙም የሆነ ነገር ቢሉም ስልካቸው ጂፒኤስ አለ ምንም ማምለጫ ያላቸው ምንም አይደለም እነሱ ሌላ አይደለም እነሱ ሌላ ይመጣል ይሄ እንትን ምናምን እንትን ያደርጋሉ መሰለኝ ቅሟች ጀምረው እንደዚህ አይነት ነገር እኮ ራስን ስለሚያስት ይኸውልሽ ነብር ያደርጋል ሰውን አውሬ ያደርጋል ከዛ ነገር ሲነቁ ይጸጸታሉ ማድረጋቸውንም አያውቁትም አንዳንዴ ገባሽ እንደዚህ አይነት ነገር የሚጠቀሙ ሰዎች ራሳቸው የሆነ አንዳንዴ ኦቨር ሲወስዱ ኦቨር ያለ እንደዚህ ማሻአላ ቢዩቲፉል ማሻአላ ተመስገን እቺ ነገር ብቻ በህይወቴ ማርያም ላይ ሄዳ አብርሽ የቄራ ሰላም አለች እዚህ ሰላም ናት መጀመሪያ የተደወለላት ምናምን ለሰላም ነው ሰላም ፍታት አብርሽ የቄራ ይኸው ንገሩ አሁንም ሪከርድ አድርጉ የሞተችውን ገዳይ ናት ብሎ አውርደዋል ይሄ ሰውዬ አሁን የእናንተ ጠበቃ ነው የመዳም ቅመሞች የእናንተ ጠበቃ ነው ይሄ ሟቿ ገዳይ ናት ብሎ ያወረደ ይኸው ሰላም ያለች ነው ሟቿ ገዳይ ናት እያለ ነው የሞተችው ነፍስ ሃይማኖት ተከበባል ገዳይ ናት ብሎ ለዩቲዩብ ለመሸቀል የመዳም ልጆች ሰላም በደንብ ጥብቅ አድርጋችሁ ያዟት ማርያምን ሰላም ፍቃታች አለ ነው ብላ ነበር ሰላም እያጣራለሁ ብለሽ ነበር እንዴት ሆነ እስቲ ገና ነው አጣራ እስከ ሰኞ ምናምን ነው እሷም እዛ ምናምን ሁሉ ነገር ውስጥ ስለሚያውቁ እነሱ ኮሚቴ ስለሆኑ እነሱ ነው ማውቁ ገባሽ እና እግዚአብሔር ይመስገን ሚካኤል አባቴ ከዚህ አለካው እንዴት እንደሆነ አላውቀውም አይደለም ያ ብቻ አይደለም በጣም ያስፈራል ዘመኑ አንደኛ ቤሩት ይኸውልሽ የኑሮ ውድነትም ሰውን ጨካኝ አድርጎታል አባልቶታል እርስ በርስ መቀናናት በወንድ ይጣላሉ በብር ይጣላሉ በትንሽ ነገር ነገ በሚያልፍ ነገር እኛ አበሻ ሴቶች ስንባል ዘለን ወደ ሌላ ዜጋ ወደ ሱዳን ወደ ሶሪያ ወደ ስንት አበሻ እኮ አሉ ስንት ድምጻቸው የማይሰማ ስራቸው ተደፍተ አንገታቸው ደፍተው የሚሰሩ ወንዶች አንገታቸው ደፍተው እነሱም አንገት ደፊ ሀገራት ያርንም አንዳንዴ ይዘጋሉ ሳቆ እና ስንት ያሉ እነሱም ዘለው ማንገደላት ሱዳኒ ማንገደላት እንደዚህ በቃ በአበሻ ተገድሎ ማለት ማንገደላት እርስ በርሳቸው ሴቶች ለሴቶች ቅናት ለምን ወርቅ ለበሰች ለምን ይሄ ልብስ ወይ እንደዚህ አረገች ምናምን እና ልጅቷ ብታያት እዚህ እኮ እንደዚህ ሻንጣው እንደዚህ አርግልሽ እስቲ
ኧረ ከዚህ ባስ አለ ራቆቷ ምናምን ብልክልሽ። አሁን ፖሊስ አንስቶ ፎቶ ፖሊሶች ማንም ሰው ሳያነሳው ፖሊሶች ነው ዜናውን ምን ላይ ማግኘት የምችለው? አረብኛ ዜናውን እስቲ እያካፍቼ ይልታል። አረብ ላይም ተለቀዋል። አረብ ቻናሉን ንገሪኝ። ዩቲዩብ ላይም ከሆነ ጽፌ ገብቼ ልፖስት። ሰላም ትልክልሻለች። ሰላም ገኒ ነይማ ነይ አረብኛ ነይ እነሱ እንትን ጥርጣሬ ገባው። አሁን እሷ ሌላ ቦታ ነው ቤቷ አምራ የሚባል ሬሳው ደግሞ አውጥቻለሁ ያለው አልፓሳ የእነዚህ ልጆች ቤት የተጠርጠ አፋልጉኝ ባይ ቤት ምናምን ከዛ ነው የተወሰደ ተባለ። እንዴት? እሺ ታዲያ እሷ የተገደለችው ቤቷ ውስጥ ላይሆን ይችላል። እነሱ ቤት ተገላስ ቢሆን ከቤቷ አልተገደለችም። ቤቷ ሌላ ቦታ ነው አምራ የሚባል ተጥላለች የተባለችው ከዚህ ቤት ነው። አውጥቻለሁ ያለት ደግሞ የጓደኞቿ ቤት ነው። ሰውየው ጣል የተባለው ሰው ሲጥል በካሜራ ይታየው። አዎ ግን እነሱ አያውቁም ወይ ሻንጣ ውስጥ ቆሻሻ ውስጥ ከጣሉ አያውቁም እንደሚገኝ። ለምሳሌ አንዳንድ ሰው ይኸውልሽ ሰው ሲገል ባህር ውስጥ ምናምን ነው የሚከተው አስክሬኑን አሳ ነባሪ እንዲበላው እና እንዳይገኝ ማለት ነው፣ ሀቁ እንዳይወጣ ማለት ማንም ይሁን ማን የገደላት ሰው ገለው ሻንጣ ውስጥ ቆራርጦ ሻንጣ ውስጥ ጥሎ ቆሻሻ ገንዳ ውስጥ ሲጥል መንግስት ቆሻሻውን ሲያነሳ አስክሬኑ መገኘቱ እንደማይቀር ወይ ብሽ መንግስት ብቻ እዚህ ቆሻሻ የሚለቅሙ አሉ። እንደዚህ ፕላስቲክ ነገር ምናምን ይለቃቅማሉ። ልክ ስትጥይ ይለቃቅማሉ። ይሄ ደግሞ ሻንጣ ነው የሆነ ጥሩ ነገር ይኖረዋል ልብስ ይኖረዋል ብሎ አንዳንድ አሉ እዚህ ቆሻሻ የሚለቅሙ ይከፍቱታል። እንደሚከፈት የታወቀ ነው። እኔ እንጃ በስ ሰላም አንድ ልጅ አላት አለች። ሌላ ደግሞ አለች እኮ ሰላም ያልነገረችሽም እንደ ሌላ ደግሞ አለች እኮ ሰላም ትነግርሻለች። ራሷን ያጠፋች ናት እሷ። አዎ ራሷ እንጃ። እኔ ራሴ እንዴት ብዬ ነው እቺ ህይወቴን ማሳልፋት? እቺ እንደዚህ ግድል አድርጌ አላሳልፍም ራሴ። እንዴ ስንት ራሱን የሚያጠፋ እንደዚህ ወይ እሷ በምንድን ነው በገመድ አይደል? እንጃ ብዙ ነገር ታደርጋለህ። እኔም ስራ ጥቼ ገፋፍቶኝ ነበር የሆነ ጊዜ የዛሬ 1 አመት ከምናምን ገፋፍቶኝ ነበረ። ያሳዝናል በጣም በእውነት በጣም አሳዘነችኝ። ፎቶን ባላየው አይምሮዬ ላይ ታትማ ቀረች። ኒኒነት ወይኔ ተሰቅላ ነው እችኛዋ ዛፍ ላይ ራሷን ሰቅላ ነው በሻርፕ ዋጋ ብረስ አህባር። አሁን የዚህ ሀገር ዜጋ ወይ የሌላ ሀገር ዜጋ ገደላት ቢባል እንጂ አሁን እኮ አበሻ ለአበሻ ተገዳደሉ። መዳምም አይሰሙንም። ምን ብለው ስራ የለም ምን ይላል ይገድሉናል ለኛም ብለው። አዎ ለኛም ይገድሉናል ብለው ይፈራሉ። እናት አንድ ሰው ናት። ዛፍ ላይ የታነቀችውም አንድ ሰው ናቸው ወይስ ሁለት የተለያዩ ሰዎች ናቸው? አንዷ ቤሩት አስፓልት ላይ ለቃ አይምሯን ሙሉ ራቁቷን ምንም ሳታረግ ገላዋ እንዳለ አመድ መስሎ ይሄ መሬት ላይ የተንከባለለ ጸጉሯ ጭብርር ያለ አረቦች በመኪና እየቀረጿት። ምንድን ነው ግን እኛ ሀበሻ በስደት ስትረስ እኮ ነው። ስትረስ፣ ስራ ያለ መሳካት ወይ የቤተሰብ ስትረስ። ብንሽ የሱስ ሰርግ ነው ዛሬ። አሪፍ ፕሮግራም አለ። እሱ ይማን ሄር
ስንቴ ነው የምታገባው? ባለትዳር ነው የልጅ አባት አይደለም። በቀደም ያልተመቻቸው አሁን ጓደኞቿ አዘጋጁላት። ጓደኞቿ ተሰብስበው ጓደኞቿ አሪፍ ፕሮግራም አዘጋጁላት። እንደ በቀደሙ ማለት ነው። ቤሩት መቼም ድግስ ትወዳላችሁ። ድግስ ነፍሳችሁ ነው ቤሩቶች፣ ድግስ ነፍሳችሁ። ነፃ ነው ብሎ እኮ ነው ያሁን እንደዚህ የሚሄደው። ብር አይሰጥም እኮ ወይ? እንጃ። አመሰግናለሁ። እሺ የኔ እናት ስር ሊል በለው ቀለበት በቃ ድግስ የኔ ድግስም በላይ ድግስ ነፍሳቸው የቤሩት ህዝብ። ዝም ብሎ አንድ ቦርቆ አበሻ አይሻለኝም እንዴ? ዝም ብሎ በቃ አበሻ ስራ የሌለው ራሴ እያኖርኩት እያስለበስኩ እንደዚህ አንገቴ እኔ ከስራ ሰላምታም የለኝም። ግርጋ ሳዝን አሁን ቁጭ ብላ ፎቶዋን ሆስፒታል ውስጥ ቁጭ ብላ በፊት ከመታነቋ በፊት ሆስፒታል ውስጥ ቁጭ ብላ የሆነ የሚበላ ነገር ኩብዝ ነገር አጠገቧ ተቀምጦ ፎቶ ልካልኝ ሰላም አንጀቴን በላችኝ። ግን ለምን ለሚያልፍ ቀን ለምን ችግር እኮ ያልፋል፣ መከራ ያልፋል፣ ስቃይ ያልፋል። እዚህ ሀገር እኮ ጋይስ እዚህ ሀገር እኮ ማርያምን ለአንድ ሱዳን 3 ሴቶች ሞተር ይገዝላቸዋል። ሞተር ህዝቡ አለቀ ቤሩት ላይ። እኔ ይሄ ነው የማገባው። እየዋ ና እንዴ ሀቢባ የወደፊት ባሌ እዩ ውሽማዬ ነው ገና አልቀመሰም። እኔ ብቻ ማስቀምሰው አሁን እብድነሽ ዜዶ በእናትሽ በጣም ደበረኝ የምር። ታዲያ ትንሽ እንደዚህ ያዘንንም ትንሽ እየሳቅንም እንጂ ሁሉ ጊዜ ያዘንም አይሆንም። አቢባዬ አይሆንም። የኔ ነው ለዚህ ለሚያልፍ ህይወት ማለት አጭር ናት ህይወት። ታልፋለች። ችግር ያልፋል፣ መከራ ያልፋል፣ ማጣት ያልፋል፣ ሁሉ ህመም ያልፋል። የሰው ልጅ በህመም እንኳን እየተሰቃየ ሆስፒታል ተኝቶ በጎማ እየተጸዳዳ ጎማ ተገጥሞለት ግሊኮስ እየተሰጠው በኦክስጅን እየተነፈሰ ስቲል መኖር ይጓጓል። ስቲል ነገን ተስፋ ያደርጋል። ለምንድን ነው በቀላሉ ተስፋ የምትቆርጡት? የአሁን ጊዜ ወጣቶች ለምን? ይህኔ እኮ ለትንሽ ነገር ነው። ይህኔ ከባሌ ጋር ተጣላው ብለው ራሳቸውን ያጠፋሉ። ይህኔ ከቤተሰብ ጋር ተጣላው ብለው፣ ይህኔ ከጓደኛ ጋር ተጣላው ብለው፣ ይህኔ እዳ አለብኝ ብለው፣ ይህኔ ገንዘብ አጣው ብለው፣ ይህኔ ስራ አጣው ብለው። ይህ ሁሉ ነገር እኮ ኃላፊ ነው። ግን ነፍስን የሚያህል ነገር ማጥፋት ያሳዝናል። እውነት እኔ ካሁን በኋላ ለሰው وتواردت معلومات أن الجثة التي عثر عليها في منطقة سن الفيل تعود لفتاة من الجنسية الأثيوبية، فيما قال آخرون أن الأجزاء تعود لأكثر من فتاة واحدة، وقد كانت موضوعة داخل حقيبة سفر المنطقة بالقرب من النهر. وحضرت إلى المكان القوى الأمنية وعناصر الأدلة الجنائية التي عملت على تطويق الموقع ورفع العينات الجنائية تمهيدا لكشف ملابسات الجريمة المروعة وهوية الجنات. عثر ليل أمس على أجزاء بشرية مقطعة داخل حقيبة في جريمة مروعة هزت الأهالي وأثارت حالة من الذعر. وتواردت እንደዚህ ከተማ ላይ በጣም የሚያስፈራ ወንጀል ተፈጽሟል። የሰው ሰውነት ተቆራርጦ በሻንጣ ተከቶ አረብኛ ውስጥ ተረጉምላችሁ ተገኘ። ይህንንም ወንጀል የፈጸሙትን ሰዎች እንፈልጋለን ነው የሚለው ገና ይህ ዜና። ከዚህ ዜና በኋላ ነው የተያዙት ማለት ነው ተጠርጣሪዎቹ። አሁንም ገዳይ ማለት አንችልም። እነዛ 2 ኢትዮጵያውያን ጓደኞቿ ተጠርጣሪ ናቸው እንጂ ገዳይ ብለን ማውራት አንችልም። ህግ አጣርቶ እነሱ ናቸው ገዳይ ብሎ ይፋ እስከሚያወጣ ድረስ። أن الجثة التي عثر عليها في منطقة سن الفيل ስትሆን ተገዳይ ማለት ነው። آخرون أن الأجزاء تعود لأكثر من فتاة واحدة. እንትኖች የፖሊስ አካላት ላይ የወንጀል እንትን على تطويق الموقع ለማወቅ ምርመራ ምናምን ያሉት እና በጣም አስፈሪ ነው ያሉት። በጣም የሚያስፈራው ብታዩ አስክሬኗ እጅግ በጣም ያስፈራል። በጣም ጋይስ በጣም አይምሯችሁ ላይ ነው ታትሞ የሚቀረው። በጣም ነው የሚያሳዝነው። በቃ እንዲህ ነን እኛ፣ ከንቱ ነን። ዛሬ ታይተን ነገ ለማንደግም ለዚህች አጭር ህይወት አሁን እሷ በሞተችው አሁን ታያለሽ። በቅርቡ አፈሳ አይቀር ምን አይቀር ኢትዮጵያ አበሺ ተብሎ እንኳን ኧረ እነሱ ባይባሉስ አበሾቹ አይደሉም ቢባሉ የዚህ ሀገር ነው ቢባል ለስማችን እንኳን በጣም እውነት። ኧረ ይልቀሟቸው፣ ይልቀሙ
ሰው ጨካኝ ነው በጣም እውነት። እቺ ልጅ ስታሳዝን ደግሞ ከስራ ስትወጣ ባክ አድርጋ ከስራ ስትወጣ ያለውን ቪዲዮም ሰላም ልካልኝ ሰዓት ስታሳዝን። የዛለት ነው ከስራ የወጣች ቀን፣ የዛለት ነው የመጨረሻው ቀን ነው በህይወት የኖረችበት የመጨረሻው ቀን ነው። የት ሀገር ነው? ቤሩት ተገላ አስክሬኗ ተቆራርጦ ሻንጣ ውስጥ ተከቶ የተጣለች ኢትዮጵያዊ ተገኝታ ከዛ በካሜራ የጣላት ሰው ታይቶ አረቡ ተይዞ ሲያዝ ጠቆመ እንዲጥል ወደ ላኩት ኢትዮጵያውያን 2 ጓደኞቿ ቤት እና እነሱ ተይዘውን እየተመረመሩ ነው። ተጠርጣሪ ናቸው ለጊዜው። ግን ብታዩ አስክሬኗ ብልስ ጥቁር ቶሎ ነው። ግን እኛ ስንሞት እንዲህ ጊዜ አይፈጅብንም ማለት ነው። እንደዚህ ሰውነታችን ለመነፋፋት እና ለመጥቆር ጊዜ አይፈጅብንም። በአንዴ እንዲህ ነው የምንሆነው ማለት ነው። እንትን ውስጥ ፍሪጅ ውስጥ አልገባችም። አገባች ፍሪጅ እኮ ያደርቃል ምናምን። እሷ እኮ ከእናንትን ገድለው በቃ ወዲያውኑ ምን እንትን አለን። ስጋ ሸታት አይደለም ስጋ እኮ ነው የያዝነው። እንዴት ነው ስጋ ከኢትዮጵያ ወደዚህ ሲመጣ እንኳን ጠቁሮ ነው የሚመጣ። ስጋ እኮ ነው የያዝነው በአንድ ቀን እንኳን። ቴሌግራም ላይ ነው ሀቡ እዚህ ጋር ይዘጋብኛል። አዎ ቴሌግራም ላይ ልቀቂላቸው። ለመልቀቅ እኮ ናቸው ይካድማሉ ለሪከርድ። አሁን ፎቶዋ ከነምኑ አወረዷት። እዚህ ያሉ እህቶቿ ሰምተዋል። እዛ ያለች እናት አባት፣ ሌላ ቤተሰብ ማን ያውቃታል? ማን እንደዚህ ሆነ አይቶ ያውቃል? ዜድዬ አስክሬኗ ተነፍቶ እንደዚህ ቦድ ስክሪኗ ተነፍቶ ጥቁር ሆና ማን ያውቃታል? ነው ፎቶዋ እሷ መሆኗ ለቀቋት። እሷ መሆኗ እንደዚህ ልብሳ በቃ እንትን ቪዲዮ ምናምን ማርያም ለቀቁት። በቃ ለብራቸው ለቫይራላቸው ለእንትናቸው ብቻ። ወይኔ ያሳዝናል በጣም በእውነት። ለመጠየቅ ነው የምናወራው ለቫይራላችን ለገላ ያሳዝናል እውነት። በቃ እቺ ዓለም እንዲህ ከንቱ ናት። when did it happen? I don't know። ዜናው መቼ ነው የወጣው? መቼ ነው ዜድ የተፈጠረው ነገር? ቅዳሜ ነው የጠፋችው ልጅቷ። ሰምቷል ቤተሰብ ሰልጅ። እሺ ቅዳሜ ነው የጠፋችው ልጅቷ። ከዛ ሮብ ነው የተገኘው ሬሳው። ችግሩ ቴሌግራም ላይ ገብተው ማየት እንጂ እኮ እንትን ስክሪን ሪካርድ ማድረግ ስክሪንሾት ማድረግ አይችልም። የኔ ቴሌግራም አረ ያርጉ ችግር የለም። በቃ ጠፍታለች ምናምን ብላ ከስ እንትን ኮሚቴ እነ ሰላም ጋር ሄዳ ምናምን አመልክታለች መሰለኝ። ከመሞቷ በፊት ጠፋችብን ከቅዳሜ ምናምን ብላ ነገርች። እየፈለግናት ነበር አለች። ማናት ጠፋችብኝ ብላ ያመለከተችው? ሌላኛው ጓደኛዋ ወይስ ተጠርጣሪ? አንዳንድ ደግሞ የምትለቁ ቤተሰብ ያው ቤተሰብ እዚህ ያሉ እህቶቿ ሰምተዋል። ችግር የለም። ምኑን ነው ተምለው ምንድን ያደረገው ንገሪኛ። በትክክል ዩቱብ ላይ ሟቿ ገዳይ ናት ብለው ዩቱብ ላይ እንዴት እንደዚህ የተሳሳተ መረጃ ይሰጣል? ቆይ እስኪ ልግባል። መጀመሪያ ሲለቅ አንድ ሙታ ያለች 3 አበሻ ሙቶ ብሎ ለቀቀ። ምን ጉድ ነው? ቆይ እንትን ደግሞ ዜናውን ልካልኝ ያለች አረብኛው ሀቢባ ጋር ምን እኔማ እንዴት ራሴ እጠብቃለሁ? እግዚአብሔር ይጠብቀኝ። እግዚአብሔር አንደኛ እግዚአብሔር ይጠብቀኝ ነው ከእንደነዚህ እንጂ በየት እንደሚመጡ በምን እንደሚመጡ ምን አውቃለሁ? እኔ እዚች ቁጭ ብዬም እኮ ድፍት ሊያደርጉ እንችላሉ። እኔ ምን አውቃለሁ? ጀግኖች እኮ ናቸው። አይ ሰላም ነው። አይ አጥፍቼዋለሁ። እኔ እየፈራሁ ነኝ። አጥፍቼዋለሁ። ተውኝ፣ አሳኝ አትበሉኝ።
ናፈቀችኝ። አየሽው አየሽው? አይ ሰላም ናችሁ? እንዴት ናችሁ? ትንሿን ስፒከር አምጪልኝ ከክፍሌ። ትንሿ የእጅ ስፒከር አለችኛ በከስልክ አለ ዳኔ ግን ምርመራው እኔ ፈርቻለሁ። አሁን አስክሬኗ በስለት ወቅተው ገለዋት። በሻንጣ ቆራርጠው ስለጣሏት ሻንጣው ስለሞቀ መሰለኝ። ማለት አስክሬኗ ሳይገኝ ብዙ ቀን ቆይቶ መሰለኝ። ለመጨረሻ ጊዜ ወደ ስራ ስትሄድ የታየው ቪዲዮ የላክሽን ቪዲዮ መቼ ነው? ከካሜራ ላይ እሱ ቅዳሜ እሱ ቅዳሜ ዛሬ ቀን በዚህ ሀገር 8 ሰዓት ተኩል ማለት ኦኬ። ሮብ ማታ ከሆነ አስክሬኑ የተገኘው እሷ ለመጨረሻ ጊዜ ከቤት ስትወጣ የሚያሳየው ካሜራ ላይ ወደ ስራ ስትሄድ ቅዳሜ ከሆነ ቅዳሜ አልተመለሰችም ወደ ቤት። በቃ ወጥታ አልተመለሰችም። አልተመለሰችም። ከስራ ወጥታ አልተመለሰችም። ቅዳሜ ማታ፣ እሑድ ማታ፣ ሰኞ ማታ፣ ማክሰኞ ማታ፣ ሮብ ማታ በ5ኛው ቀን የተገኘው። 5 ቀን ይሆናል። እንደዚህ ይነፋፋል፣ ይበልዛል። እሱን እኮ ነው እያልኩሽ ያለው ታቡዬ። እኛም ብዙ አስክሬን አይቻለሁ። እኔ አበሻ መሆኗን ተብዬ መንገድ ላይ መኪና ገፍቷቸው ያየሁት አለ። ከፍሪጅ ሲወጡ እንደዚህ ከፍተውልኝ በራዱ እንደዚህ ተከፍቶ አይቻለሁ። ያኔ ብዙ ነገሮችን ታቤት እንትን ታለች አቡዬ። ጥፍን ተደርጎ ተቆረ ማለት ስለተከተጣጠፈ በ5 ቀን ይበሰብሳል። ትክክል። እሱን ነው የምለው። ብዙ ነገር አለ። ስለዚህ እኛ አሁን አጣርተው ነገ ያለውን ነገር ጽህፈት ቤቱ ነገ የሚሆን ከነገ ወዲያ እኛ ወደኋላ እንል ሜቢ በዩቱብ በምናምን የሚሰሩባት የሀሰት መረጃ እስቲል የራሷን ፎቶ የራሷን ቪዲዮ ከስራ ስትወጣ የገደለቻት ገላ ስትወጣ ተብሎ እኔ በጣም ነው ያዘንኩት። እሱ አይደለችም የሞተችው ናት የታየችው። ቪው ብላችሁ የተሳሳተ ኢንፎርሜሽን የምትሰጡ ሰዎች ፈጣሪን ፍሩ። እውነት እሱን ነው የምለው። እግዚአብሔርን ፍሩ። በቃ ሌላውን እኛን አትፍሩ፣ እኛንም አትስሙን፣ ግን አምላካችሁን ፍሩ። ስደት ላይ ነው ያለ ነው። አቋ ተድበስብሶ እንዳይቀር ቢያንስ እንታገልላት የዚች ልጅ። በቃ ይሄን ነው እያልኩ ያለሁት። እኔ ነገም ከነገ ወዲያ እኔ በማንም ስም አይደለም በምሰራው በራሴ በውስጥ ባለኝ በስብዕና አርሴማን አልፋታም። እስከ መጨረሻ ሄዳሉ። ለዚች ልጅ መደረግ ያለበትን አደርጋለሁ። የዚች ልጅ አስክሬን እኮ የምናስገባውም እኮ እኛው ነን። በቃ እኛው ነን የምናስገባው። አስክሬኗን ለማስገባት እኛ ነን። ኢቃማ የላትም፣ ወረቀት የላትም። $3000 ያስፈልጋል። በዚህ መስራት አለብን። ለእህታችን ፍትህ እንዴት ነው መጠየቅ ያለብን? እንዴት ነው መሄድ ያለብን? በቃ ማን ያደረገው መጠየቅ አለብን። እኔ ነገርኳቸው በግልጽ ሄዳችሁ ጽህፈት ቤት ቆንጸላውን እኔ የእህቴን ፍትህ ማወቅ እፈልጋለሁ። ማን የገደላት እንዴት ነው የሆነችው ቢሉ እግዚአብሔርን ያስተናግዳሉ። መሄድ ይችላሉ። ማነክ ምንድን ነው አይባል። ሜቢ አምንላም የዚህ ሀገር ወይም ደግሞ የዚህ ሀገር ቦታ ስቴጂ ነው። ምንድነሽ ማነሽ ተብለሽ የምትጠየቅ ማነሽ አንቺ ለምንድን ነው የምትጠይቂው ልትባይ ትችያለሽ። ግን ጽህፈት ቤታችንን ግን መጠየቅ ወደድናቸውም ጠላናቸውም እንችላለን። እውነቱን ማወቅ ከፈለግን ማለት ቪዲዮ አሁንም ደግም የምናገረው ጥቁር ቦርሳ ይዛ የሄደችው እሷ ራሷ ናት። ከስራ ስትወጣ ሟች ናት። ሟች የለበሰችው ሱሪ ነው ጥቁሩ ሱሪ የራሷን ጉልበቱ ጋር የተቀደደ ማለት ሲገሏት ልብሷን አውላልቀውባት ነው። አስክሬኑ አራቁት የሆነ ኖ ከስር ለብሳለችማ። ከስር ለብሳ ቀደውባት ነው። ከላይ ያለው ይመስለኛል ወይ ቀደውባት ነው ወይ ወልቆ ነው ወይም አላቅም። ብቻ አቡዬ ለምን እንደው ይቅርታ አድርጊልኝና ጡቷም ስለሚታይ የለም ከላይ የለበሰችው ልብስ እኮ ነው ያልኩሽ። ስለዚህ ይሄን ነገሮች እኮ ፖሊስ ይሰራዋል፣ እኛም እንከታተላለን። አንድ እንደ ሰላም እጠይቃለሁ፣ አንድ እንደ ኮሚኒቲ እጠይቃለሁ፣ አንድ እንደ ኢትዮጵያ እንደ አንዲት ህዝብ እጠይቃለሁ። እንደ አንዲት ኢትዮጵያዊነት ትጠይቂያለሽ? እጠይቃለሁ። ማርያምን እንደ አንድ ኢትዮጵያ እጠይቃለሁ። እህቴ ናት፣ እቺ ደሜ ናት። በዘር ይከፋፍሉታል። ስለሟች መጥፎ አጸያፊ ነገር ይጽፋሉ። ቢያንስ ቤተሰብ ስላላት ጥሩም አቱን
በቃ ብዙ ስህተቶች በቁማ ሰርታለች። ስለ ሞተች ትረፍ። በቃ የሞተን ነፍስ ወቃሻሉን እንታገልላት እስከ መጨረሻው እንሂድ። እኔ ነገም እጠይቃለሁ። አዲስ ነገር ካለ እኔ ቪዲዮ መስራት አልችልም። ይሄ የሞተን ሰው እንደዚህ የሚያስጠላ ቪዲዮ ፎቶዎች መፖሰት አልወድም። ድሮም ጀመር ቤቴን ከፍቼ ግን እውነታውን እናገራለሁ። ለሚጠይቁኝ ሰዎች ሳልሰለች ጥያቄ መልሳለሁ። ይሄን ነው የምለው። የሞተን ሞቃሽ መሆን አልፈልግም። እዝናናለሁ። እኔ እኮ እዝናናለሁ። አትዝናኑ አይደለም፣ ልክ ባለው መልኩ። ከማን ጋር ነው የምዝናናው? የት ቤት ነው የምዝናናው? እኔ እዝናናለሁ። አቡዬ ማርያም ቅድም አሳይታሻለች ጀማል ቤት። እኔ እሑድ ብትመጪ አታጭኝም እዛ ቤት። በቃ ክብሬን ጠብቄ መቀመጥ ስላለብኝ ነው። የፈለግሽውን ሆነሽ ብትወጪ ክብርሽ ይጠበቃል። በራሴ መንገድ እዝናናለሁ። ማየ አትዝናኛ አይደለም። ይሰራሉ እህቶቻችን ለፍተው ነው በቃ ያላቸው 1 ቀን 2 ቀን መዝናናት ይፈልጋሉ። ከቤተክርስቲያን መልስ የፈለጉበት ቤት መዝናናት። ግን ከማን ጋር ነው የሚዝናኑት? ምንድነው? በምን አይነት መልክ ነው የሚያዝናናቸው? እኔ መጠለያ ያሉትን ልጆች ማሰታያቸው እውነት እልክልሻለሁ። እነሱ ጋር እኔም ስለማልቆስት ነው ፐርሰናላቸው። መጠለያ ላይ ያሉ በአይምሮ ኬዝ የተያዙ የታመሙ ልጆች አሰሪዎቻቸው ደፍሯቸው ደሞዝ ተከልክለው የተቀመጡ አሉ። እነሱን ማየት ራሱ ያዝናናኛል። እኔ በቃ ደስታ ነው የሚሰማኝ። መዝናናት ማለት ደስታ ብዬ ስለማምን ማለት ነው። ግን ያልሆነ መረጃ ፎሎ ለመስራት አንዳንድ ነገሮችን ለማድረግ እያላችሁ እኛ የምንታገለውን ሰዎች ልባችንን አታድሙን። በቃ ይሄን ነው የምልህ። እውነት አታድሙን ወይ መረጃ ጠይቁን። እኔ አልሰጥም አላልኩም። ለሁሉም ላኪ ፎቶ ሲሉኝ እየላኩ ማየት የሚፈልግ ሰው ካለ ችግር የለብኝም። የሞተችም ልጅ ቤተሰብ አስክሬኗን እንዳይፖስቱ አሁን ቴሌግራም ላይ አስቀምጭልን እኒ ሲሉኝ ኖ ያልኩት አላስቀመጥኩም። ምክንያቱም አስክሬኗን አውጥቶ ይፖስቱታል። ለቤተሰብ ደግሞ ህመም ነው። ቴንኪው። አሁን እሱንማ ይሄኛውን እንትኑ ይሄ ከሻንጣ ውስጥ አውጥተው ያለው ጽህፈት ቤቱ ጋር እኔ ጋርና አንድ ጓደኛዋለች እሷ ጋር ነው ያለው እኮ እንትን አትላኪ እሺ። አልኩሽ እኛ እየታመምን እኛ ስለፍትህ እየታገልን አጠገባችን መሆኑን ትታ በቃ ለምን በዚህን ያህል ደረጃ ይካሄዳል? ሟችን እራሷ ናት። ወጥቶ ሬስቶራንት ምግብ መብላት፣ የፈለገበት ኮፊ ሾፕ ሄዶ ኮፊ መጠጣት፣ መዝናናት ሲፈልግ ግዴታ ሀበሻ ግር ብሎ ካልሄደ አብሮ ካልሆነ አይሆንም። ለብቻ አይቻልም። ቤይሩት ላይማ ነገርኩሽ እኮ በጣም ነፃነት ያለበት ሀገር ነው። መስጊድ ብትሄጂ ትችያለሽ። የኦርቶዶክስ ቤተክርስቲያን ሊድ ብትሄጂ ትችያለሽ። ፕሮቴስታንት ብትሆኚ ትሄጃለሽ። ልበድ ሁሉ ብትይ የምታብጅበት ቦታ አታጭም። እግዚአብሔርን ነው የምልሽ። የፈለግሽው መሆን ትችያለሽ። ዳርቻ ቢች ዳር መጠጥ ይዘው ሄደው ነው ግድያና ወንጀል የሚበዛው እናንተ ሀገር። ቢች ዳር መጠጥ ይዘው ሄደው እንደጠጡ ሲሰክሩ ይደባደቡ ይወጋጉ አይደል እንዴ እናንተ ሀገር? እሱን ነው የምነግርሽ እናቴ። ግን በዚህን ያህል ደረጃ ለምን እላለሁ። በቃ አሁን እኔ እግዚአብሔርን ጉዳይ እንኳን ለማስፈጸም ወይም የሆነ ቦታ ስንሄድ እንተሚን ወይ አበሽዬ ይላል በስ እንቴሌሽ ገር ያኔ ለምን እኔ እዚህ ቦታ መቀመጥ የለብኝም? ለምን አበሻ እዚህ ቤት መግባት የለባት? ሳንቲም ከፍላ ነው የምትዝናናው። ለምን ብዬ የምጣላበት ሁሉ ጊዜ አለ። እውነት ያሳዝናል። ብቻ ሁሉም ራሱን ይጠብቅ። ራሳችሁን ጠብቁ። መጠጣት ከማራችሁ ገዝታችሁ ቤታችሁ ጠጡ። የሆነ ቦታ ሄዳችሁ ጠጥታችሁ ሰክራችሁ ተደባድባችሁ ተወጋግታችሁ አንዱ ይሞታል። ስለዚህ መጠጣት ያማረው መጠጡን ገዝቶ ቤቱ መጠጣት፣ ቤቱ መዝናናት ይችላል። አይ ወጥቼ ውጪ ነው የምጠጣው ከተባለ ደግሞ ከሰላማዊ ሰዎች ጋር ጠጥታችሁ በጊዜ ቤታችሁ መግባት፣ ጠጥታችሁ አለመንዳት። በቃ ሁሉም ስለ ራሱ ነፍስ ኃላፊነት ወስዶ ራሱን ይጠብቅ። ፈጣሪ ደግሞ ይጠብቃል። ከኛ በላይ ደግሞ ፈጣሪ ይጠብቃል። ትክክል። ይህንን ነው እኔ የምለው። እኔም ይሄን ነው የምለው አቡዬ። እኔ ሌላ ነገር እንትንም ካለ እኔ እሰጥሻለሁ በውስጥ። እነሱም ለሀገርም እንደ ሀገርም አፍረውበታል። እነሱ ይሄን ወንጀል ዓለምን የተነጋገረበት በብዙ ዜናዎች ላይ እያየው ድጋሚ ያለው ነገር ደግሞ የደችኛዋም ተደግማ ደግሞ አርብ ደግሞ ራሷን ሰቅላ ደግሞ ሲታይ ሰው ይግደላት ምናምን ሳይታወቅ ራሷን ኢትዮጵያ አንጠለጠለች ተባለ። እንዴት አንጠለጠለች? ለምን አንጠለጠለች? እች ልጅ ስትመጣ 11 ወሯም ይሁን ስንት ዓመትም ትስራ ጤነኛውን ነው የመጣችው። ለምን እንዲሆነ ይህን መጠየቅ አለብን። ብዙ ፍትህ የሚያስፈልገን ቦታዎች አሉ። ማርያም ነው የምነግርሽማ። ስለዚህ ያለን ነገር እያለ እየተጨመረብን እየተደጋገመብን እኛ ራሳችን እየዞረ እያለ
እውነቱን እያወቅን ውሸትን እውነት አድርጎ አስመስሎ መስራት። ሰውን ባንፈራ እግዚአብሔርን እንፍራ ነው የምለው። ይህን ነው የምልሽ አቡዬ። ያው እኔ በየቦታው የክቡ ማስረዳት እንትን ስላለኝ ትቼ ነበር በቃ። እና ሳራም እንደዛ ብላ 3 ሰው ብለው አየው ዜና ላይ እስኪ ብላ ስትለኝ አንድ ሰው ነው ብዬ አስረድቻት ነው ባለፈው የሚወጣው። እና አሁን አንቺ ጋርም ይህን ቅድም ዜዶ ስታወራ ልጆች ጠርተውኝ ከስሩኝ እያየው ነበር። እና ባይሆን በቃ ይህ በስከ መጨረሻው እንደዚህ አይነት ነገሮች ባይፈጠር ብንሰባሰብ፣ አንድ ብንሆን፣ ለራሳችን ተጠያቂ ብንሆን፣ ይህን ነው የምለው። እሺ ሰላምዬ፣ በጣም እናመሰግናለን። ፈጣሪ ያክብርልን። አሚን ያቡዬ። ደህና ዋይልኝ። መልካም ቀን። እሺ እናቴ፣ ራስሽን ማታስጨንቅ። እሺማ፣ እሺ ክበሪልኝ። ውዶቼ፣ ማሮቼ፣ ፍቅሮቼ ዘግቼ ሪላክስ አርጌ ፏፈሽ ብዬ እመጣለሁ። እሺ ዘንጬ እመጣለሁ። እውነት ለመናገር እኔ አበሻ ለሀበሻ እንደዚህ ያደርጋል ብዬ አላምነው። ነገር ግን አንዳንድ መጥፎ ጓደኛዎች ደግሞ እያመናቸው በቃ ሁሉ ነገራቸውን አሳልፈው እየሰጧቸው፣ እነሱ ግን በቅናት ተነሳስተው በአጭር የሚያስቀርባሉ። ምን አለ አሁን ለልጇ ራሱ ብትታያት፣ የእውነቴን ነው የምላችሁ። እነዚህ ልጆች ተያዙም በህይወት ኖሩም አልኖሩም ይጸጽታቸዋል ያደረጉት ነገር ማለት ነው። ምን ያህል ብትበድላቸው ነው ግን እንደዚህ ቆራርጠው ቆሻሻ እስከ መጣል ድረስ? ይችን ፍክት ያለች ልጅ የእውነት ሞታ ራሱ ነፍሷ ይፋረዳችኋል። እውነት ለመናገር በጣም ነው ያመመኝ። ለምን ይሄን ያህል ለምን ይሄን ያህል ጭካኔ? ለምን? ሁላችንም እኮ ስደተኞች ነን።